አሜሪካውንም ደገፍከው፣ ጂንካውንም ጨውክለት፣ ስሪላንካውንም አለቀስክለት፣ ኮንታውንም አነባህለት። ይህ ቡድን ከጫካ አይወጣም። ለአማራ አንድነት ነው የምንታገለው የሚሉ ሰዎች ተመልከታቸው። ወርደው ጎጡስ ገብተው ተወሽቀው ተበላልተው አልጠገቡም። ምን ብሎ መጡ? ክልልን ሁን አሉላቸው። ከተማም ሊንኮች አሉላቸው፣ ብልጽግና አዳራሽም ሊንኮች አሉላቸው፣ የሚያጨበጭቡላቸው፣ ወሬ የሚያሾልኩላቸው፣ ትመጣላችሁ ትደርሳላችሁ እያሉ የሚያጋዱላቸው አሉላቸው። ኢትዮጵያ ሉዓላዊት ሀገር ናት፣ ሶቨርኒ ናት። ትግራይ ደግሞ ክልላዊ መንግስት ናት። ሊያስቡ ይችላሉ። ኢትዮጵያ ውስጥ እነሱ የሚያስቡትን ሐሳብ ማስፈጸም የምትችል ህወሓት ግን የለችም። ህወሓት እኮ አሁን ካንስቴጅ አልነቃም። የትግራይ ህዝብ ከህወሓት በፊትም ነበረ። የትግራይ ህዝብ ከህወሓት በፊትም ይኖራል። ህወሓት ግን ያለ ትግራይ ህዝብ አይኖርም። ህወሓት የግፉ ግፍ ለሱ የመጣን እንቅፋት በሙሉ የትግራይን ህዝብ ሲያስመታ፣ ለሱ የተወረወረን ድንጋይ በሙሉ የትግራይ ህዝብን ሲያስፈነክት፣ ለሱ የመጣን ጥይት በሙሉ የትግራይ ህዝብን ሲያስገድልበት የኖረ ቡድን። አሁን ለትግራይ ህዝብ ህልውና በጣም ጠቃሚው ነገር ምንድነው መሰላችሁ? ትግራይን ከኢሳያስ አፈወርቂ ልጆች አስላቅቆ በወጣት በተማሩ ጂኦፖለቲክሱን ማንበብ በሚችሉ የዓለምን መጻኢ ዕድል መወሰን በሚችሉ ፖለቲካ በሚገባቸው መሬት ላይ ያለውን ሀቅ በሚረዱ ተጋሩ ኢትዮጵያውያን ማስመራት። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ሁላችሁ ወይ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። እንግዲህ ዛሬ ሌላ ሰው መስለን መተናል። ምንድነው ዮሐንስ እንደዚህ ተለጫጭቴ መጣሁ ማለት መብታችሁ የተጠበቀ ነው። ፋኖነቴን ትቼ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደግሞ ተነሳ ብለን ተመልሰን መተናል። ለሚቀጥሉ ጥቂት ደቂቃዎችም የምንነጋገር ነው የሚሆነው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንዳይዘነጋ። ዛሬ እንግዲህ ተገዳደሉ፣ ከዛ ደግሞ የህወሓት ዛቻ እንዲሁም አብይ ያከሸፈውን ቀጠናዊ ሴራ የምንመለከትና የምንፈትሽ ነው የሚሆነው። ሰሞኑን ከፋኖ መንደር የሚወጡ የስልክ ልውውጦች እንደሚያሳዩት እዛ መንደር የቁንቡርስ ፖለቲካ ጠንክሮ መቀጠሉን ነው። እነዚህ የሙቀጫ ልጆች በህዝብ ደም መቀደዳቸው፣ በህዝብ ደም ምናምን ሳያንሳቸው ደግሞ እርስ በራሳቸው ወደ መገዳደል ገብተዋል። ያው እንደምታውቁት ይሄ ቡድን የሚያደርገው እንቅስቃሴ የሲሲሊ ማፋን ያስንቃል። ድራግ አያሻሽጥም እጁ ላይ የለውም እንጂ በሌሎች ውንብድናዎች ላይ እየተሳተፈ ያለ፣ ገንዘብ ልውውጥ ላይ አተኩሮ እየሰራ ያለ በጣም ጠንካራ ከባድ ጠንካራ ዱርዬ ነው። ጠንካራ ታጋይ ዱርያቸው አይደለም፣ ጠንካራ ዱርዬ ነው። ይሄ ጠንካራ ዱርዬ ደግሞ አሁን መሬት ላይ ወርዶ ምን እያደረገ ያለ ይመስላችኋል? እርስ በራሱ እየተበላላ ነው። ላይክ እነኚህ ሰዎች ጌም ኦፍ ትሮንስን መሬት ላይ እየተወኑት ነው። በቃ ላይክ ጌም ኦፍ ትሮንስ ነው እየሆነ ያለው። እየተገዳደሉ ነው። ነፃ የሚያወጡልህ ህዝብ የለም። ነፃ ያወጣኛል ምናምን ብለህ እንዳትጠብቅ። ከራሱ ድንቁርና፣ ከራሱ ማይምነት፣ ከራሱ በሽታ ነፃ ያልወጣ አካል ራሱን ነፃ ያወጣ። ምስሌ ድምፅ ልውጦቹን ተመልክተናቸው እንመለስ። ወይየት እንዴት ነህ? አላህ ወንድማና እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማና። አይዟችሁ እንግዲህ ምንም ማድረግ አይቻል። አይዟችሁ ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው። ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይነ ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው በጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። ያንተ ስልክ እምቢ ብሎኝ፣ ያንተ ስልክ እምቢ አለኝ፣ የያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። እነዚህ ከብዙዎቹ በጣም ጥቂቶቹ የስልክ ልውውጦች ናቸው። እንግዲህ ትግል ብዙ ጊዜ እንዳልነው ምክንያት አለው፣ ሂደት አለው፣ ውጤት አለው። የዚህ ትግል መነሻ ምክንያታችን የአማራ ህዝብ መገፋት ነው የሚሉ ሰዎች መንገዳቸው ይሄ ሆኗል፣ ሞታቸው ደግሞ ውጤታቸው ሆኗል። ምንም አይነት ፖለቲካዊ መረዳት፣ ምንም አይነት ፖለቲካዊ ሐሳብ፣ ምንም አይነት ፖለቲካዊ ግብ የሌላቸው ሰዎች ናቸው እንግዲህ አሁን እንትን የሚሉትና
አሜሪካውንም ደገፍከው፣ ጂንካውንም ጮክለት፣ ስሪላንካውንም አለቀስክለት፣ ኮንታውንም አነባህለት። ይህ ቡድን ከጫካ አይወጣም። that's it accept it አልመጣም ቀረሁኝ ካንቺ የተሻለ ፍቅር አገኘሁኝ ብሎ እየዘፈነልህ ነው እንዴ? ይሄ የጋርዮች ዘመን ፖለቲካችሁን አቁሙ። ሰው እንዴት እንደዚህ እኔ እንጃ እኔ ወይ የጅቡ ቆዳ ይሆን እንዴ ልበል እንዴ? እኔ ራሱ ምን ሆናችኋል እናንተ? ምናችሁ ነው ያማችሁ? አረ ይህን ህዝብ ተፋቱት። እናንተ እንደፈለጋችሁ ግን ህዝቡን ተፋቱት። ገንዘብ እየሰጧቸው ነው እንደዚህ ያደረጓችሁ። ባይዘው እንዳልኳችሁ ሞት፣ ስልጣን፣ ህይወት ምናምን በገንዘብ በዶላር ምናምን ሲተመን መግደልን ስራ የሚያደርጉ ሰዎች ይበረክታሉ። መግደልን ስራ ሲያደርጉ ደግሞ ልክ እንደዚህ ጓዴ ነው ታጋዬ ነው ምናምን የሚል ነገር አያውቅም። እነኚህ ሰዎች እኔ እንዴት ሰው ታገልኳት ያላትን ህወሓትን ሆኖ ይመጣል። አትሊስት እሷ አንዳንዴ ፌር ናት ለጓዶቿ። እነዚህ ወርደው እንትን ውስጥ ገብተዋል። ባይዘው አሁን ፖለቲካቸው በጣም ተርመስምሶ ምን የሚል ጨዋታ መጥቷል። በጌ ምድር ክልል ይሁን የሚሉ ኃይሎች መጥተዋል። ተመልከቱት እዚህ ጋር በጌ ምድር ክልል ይሁን። ሌላ ደስታ ሌዳሞ ሊወልዱ ነው ደግሞ እነዚህ ሰዎች። እዚህ ያፈሩትን ጋንግስተር ገና እንትን ተብሎ አልጨረሰም። ሌላ ደስታ ሌዳሞ ደግሞ በጌ ምድር ውስጥ ሊወልዱ ነው። ለአማራ አንድነት ነው የምንታገለው የሚሉ ሰዎች ተመልከታቸው። ወርደው ጎጡስ ገብተው ተወሽቀው ተበላልተው አልጠገቡም። ምን ብሎ መጡ? ክልልን ሁን። እኔ አላማረኝም የዚህ ጥርስሽ ነገር ኋላ ድድሽ ሊቀር። ምንድነው የምትሉ እናንተ ሰዎች? ምናችሁን ነው የሚያማችሁ? እንታገላለን የሚሉለት ምክንያት ሌላ፣ የሚሄዱበት መንገድ አራምባና ቆቦ፣ የሚደርሱበት ውጤት የሰማይና የምድር አይነት ልዩነት ያለው። እነኚህ እኮ ያልተማረ ቢያገኙ ይጮቱበታል። የሚላቸው ቢያገኙ አሁን እኛ የቀረን ነገር እኮ ለእነኚህ ሰዎች እንድንላቸው የሚፈልጉት ነገር ይመስለኛል። ይመጣል ያሏችሁ መሲዎች እናንተ ናችሁ እንድንላቸው ነው የሚፈልጉት። አንልም። ይመጣል የተባልነው መሲህ እናንተ ናችሁ ምናምን እንዲላቸው ነው የአማራ ህዝብ የሚፈልጉት። አይላችሁም፣ አይደላችሁም። እናንተ ይመጣሉ እየተባሉት ድንዙዛኖች ናችሁ። ይሄንን ትግል መታገል አይደለም የሚደግፍ ሰው አቅራቢያ ወዳለው ወደ ጤና ተቋም ይሄድ። በጣም ከፍተኛ የጤና መቃወስ ያጋጥሞታል ምናምን ብለን ነው የምናልፈው። የስላቅ ፖለቲካ ማሳያዎች አሉላቸው። ከተማም ሊንኮች አሉላቸው። ብልጽግና አዳራሽም ሊንኮች አሉላቸው። የሚያጨበጭቡላቸው፣ ወሬ የሚያሾልኩላቸው፣ ትመጣላችሁ ትደርሳላችሁ እያሉ የሚያጋዱላቸው አሉላቸው። ከየትኛውም የብልጽግና ቅርንጫፍ ይሁን ብቻ አሉ የሚያጇክሙ፣ የሚያጫጩሁ፣ የሚያላቅሷቸው ሰዎች ማለት ነው። አሁን እንግዲህ በጌ ምድር ክልል ይሁን እያሉ ነው። ቀጥሎ ደግሞ እንትን ክልል ይሁን እንትን ይሁን የሚል ሰዎች ይፈጠራሉ። አንቤባ ናቸው እነኚህ ሰዎች። እዛው ነው የሚዋለዱት። እኔ ገረኛል። እከሌን ገደለው እየተባለ ቀውስ። ታይፎስ እና ታይፈድ ተገዳደሉ ተብሎ ህዝብ ይለቅ። ያው እኮ ነው ታይፎድ እና ታይፎስ እኮ ናቸው የተገዳደሉት ሰዎች። ያው እኮ ናቸው ሁለቱም ባክቴሪያ ናቸው። ለአማራ አይገጥሙ። ለታይፎስ እና ለታይፎይድ ግድድል እኛ መከራችንን መብላታችን ነው የሚያሳዝነኝ። ምን ጉድ ነው የመጣብን ዘንድሮ? አረ ተውን ብቻና ክልሉን እያሉ ነው። ይሄን የክልልነት ጥያቄ መጨረሻ ምን እንደሚሆን እናውቃለን። ባይዘው ከእያንዳንዱ የክልልነት ጥያቄ ጀርባ ስፖንሰር አድራጊዎች አሉ። ዝም ብሎ ሰው ክልሉን ብሎ አይጠይቅም። ዝም ብሎ ከመሬት ተነስቶ ራዕይ ተቀብያለሁ ውረስ ብሎኛል ብሎ አይደለም። ቤተክርስቲያን አይደለም ይተክለው። የሆነ ባለሀብት ነው ራዩን የሚሰጠው ደግሞ ከዴቢት ካርዱ ላይ ወደ ካርዱ ነው እንዳለ እኮ በቃ ጣሊያን የሲሲሊ ማፊያ እኮ ሆነዋል። በቃ ለይቶላቸዋል። እንደው ትንሽ እንደው ህዝቡ አልሰማ አላቸው እንጂ እንደው በግድ ልደግፋችሁ ሞቼ እገኛለሁ ምናምን ብሎ በደንብ እንትን አላቸው እንጂ እነኚህ ሰዎች እኮ እኛ ወንበዴ ነን ነፃ ልናወጣችሁ አይደለም እያሉ ነው። ህዝቡ ኢኔሴንስ እኔ መሬት ላይ ያለው አይደለም። መሬት ላይ ያለውማ ያውቀዋል። እየተበደለ ነው፣ እየተገደለ ነው፣ እየተሳደደ ነው፣ መከራውን እያየ ነው።
መከራውን እያየው ያውቀዋል፣ ስሜቱ ይገባዋል። እንኳን ነፃ ላይ ያወጡት ይቅርና ቀንበር እንደጫኑበት ያውቃል። በአንዳንድ አካባቢዎች የሚገኙ የአማራ ህዝቦች እነዚህ ፋኖ ናቸው የቲዲኤፍ ርዝራዦች ናቸው ብሎ ግራ ገብቷቸዋል። ማለት የተፈጸመባቸው ግፍ አለ በሰሜኑ ጦርነት ጊዜ። ከዛስ አሁንስ የሚፈጸምባቸው ግፍ አለ። ይሄኛው ብሶባቸዋል። መከራቸውን እያሳዩቸው ነው። ችግር ውስጥ ነው የከተቷቸው። እኔ አንዳንድ ሰዎች እዛ አካባቢ ዘመድ ወገን ያላችሁ ሰዎች እነዚህን ሰዎች ስትደግፉ ግን ጭንቅላታችሁ እንትን አይል፣ ጤናችሁን አጠቡ እንትን አትሉ። እኔ እናንተ ነገር እኔ እንጃ። ግን አቅራቢያችሁ ወዳለ ጤና ተቋማት ሂዱ። ህወሓታዊውን ዛቻ እስቲ እንመልከቶችን ፎቶ ይዋት እስኪ። ሄለን በሬን እዚህ ጋር አታስፈራራኝ ከበቃ ይብቃኝ እናስብላት በአብይ ፎቶ። አዎ አይንሳኝ እንጂ እድሜና ጤና አንተን አጥቼ አልሞትምና አታስፈራራኝ ብላለች። ታደሰ ወረደ መግለጫ ሲሰጥ የትግራይ ባንዲራ ከጎኑ አድርጎ ከጎኑ የኢትዮጵያን ባንዲራ አላስቀመጠም። ምን ነው የሚያማንተ? ቆየብህ እንዴ እንደዚህ? እነኚህ ሰዎች ከብልጽግና ታርቀው ከቤተ መንግስቱ ታርቀው ከኢትዮጵያ ባንዲራ ላስታርቅ ያላቸው በሽታ ምንድን ነው? ምናልባት ኢሳያሳዊው የወገብ በሽታ ሊሆን ይችላል። ለነገሩ ትግራይን ሀገር እናደርጋታለን ትግራይ ትሰር ምናምን ብለው አታግለው ሲያበቁ አሁን ደግሞ ከትግራይ ከክልልነትም አውርደው ለኢሳያስ አፈወርቂ ዞን አድርገው ለመሸጥ ካቀዱ ሰዎች የሚጠበቅ ስራ ነው የሰሩት። አንድ ነገር ግን ልንገራችሁ፣ ኢትዮጵያ ሉዓላዊት ሀገር ናት፣ ሶቨርኒ ናት። ትግራይ ደግሞ ክልላዊ መንግስት ናት። አክሴፕትድ እና ኢትዮጵያ የምትባለው ሀገር ጠቅላይ ሚኒስትር አብይ አህመድ አሊ የሚባሉ መሪ አሏት። እኚህ መሪ የአምባላጌም የአድዋም የሽረም የአዲግራትም የወለጋም የማዚንጋም የመቀሌም የባህር ዳርም የአምቦም የሻሸመኔም የሐዋሳም የአሶሳም ጠቅላይ ሚኒስትር ናቸው። ፊት ለፊት ቁጭ ብሎ መግለጫ የሚሰጠው ጸጉሩ ገባ ገባ ያለው ወዲ ወረደም ምንድነው? የትግራይ ክልል ፕሬዝዳንት። ይህን ሰውዬ የሾመው ማን ነው? አብይ አህመድ አሊ ነው። ወዲ ወረደ ቼበልጋሜ እንላለን። እስቲ ቼበልጋሜ ፈጥኜ ልድረስ። ቼበልጋሜ እንደፈለጋችሁ ትርጉሙት። ቼበልጋሜ እኔ ምን አገባኝ? ምንድን ነው የምትሉት? አሁንም ባይዘው የፌደራሉ መንግስት ችሎ ነው እንጂ ይሄ ራሱን ችሎ አሁን ይሄ ያረጉት ነገር በራሱ እኮ ያጣላል። ደቅ አርጎ የህወሓት ነው የትግራይ ባንዲራ ደቅ አርጎ መጣ ፏብሎ ያማል። ለግጭት ምክንያት የሚሆኑ ነገሮች በቃላት ብቻ አይጠነሰሱም፣ በድርጊትም ይገለጣሉ። እኔ ህወሓቶች በጣም ያሳዝነኝ ነገራቸው አብይ አይመራንም፣ ኢትዮጵያዊ አይደለንም፣ ላይክ በኢትዮጵያ እንትን ውስጥ ይህን ዘፈን ሂድና እዛ ለኬጂ ተማሪ ዘፈንላት። ናው አይ ኖ ማይ ኤቢሲ ኔክስት ታይም ዋንት ዩ ሲንግ ዊዝ ሚ ምናምን ብለህ አዚማ አብራቸው። ይቀልዳል እንዴ? ይህ ለህዝብ የማያስብ ድርጅት አብይ አንድ ትልቅ ሴራ አክሽፎባቸዋል። ባይዘው ሙሉ ቀጠናው ላይ ማለት አሁን ቡርሃን ተመለሰ፣ ቡርሃን መጣ፣ ኢሳያስ ጋር ሄደ፣ ኢሳያስ አቀፈው፣ ህወሓትና ቡርሃን እንትን ብለው ወዳጄ ሊያቅዱ ይችላሉ፣ ሊያስቡ ይችላሉ። ኢትዮጵያ ውስጥ እነሱ የሚያስቡትን ሐሳብ ማስፈጸም የምትችል ህወሓት ግን የለችም። ህወሓት እኮ አሁን ከአንስቴዥው አልነቃችም፣ አሟታል፣ ትታመምበት።
አሁን ድንዛዜ ላይ ነች ያለችው። ይሄ አሁን ለምሳሌ ሰው ከአነስቴዥያ ሲነቃ ዘመዱን ስም አይለይም፣ አጠገቡ ያለውን ሰው ስም አምታቶ ነው የሚጠራው፣ የሆነ ሰውን ከሆነ ሰው ጋር ያምታታል ምናምን። እሱ የአነስቴዥያው ጸባይ ነው። ህወሓት አሁን የምታደርገው ነገር የአነስቴዥያው ጸባይ ነው። ለስልጣኗ ከጠቀማት እንደሚታወቀው ከማንም ጋር ትሰራለች። እሱን እናውቃለን። የሚያስረዳን ሰው አንፈልግም። ላይክ ለምሳሌ አሁን ደብረጽዮን ምንድን ነበር የሚለው ተፈናቃይ ይመለስ ምናምን ሲባል ኖ ውድቢቷ ትቅደም። እኔ ታስቀኛለች። ውድቢቷ የሚሏት ነገር አለች። ድርጅቷ ትቅደም። የድርጅቷ ህልውና ካልተረጋገጠ የትግራይ ህዝብ ህልውና አልተረጋገጠም ማለት ስትሉ የትግራይ ህዝብ ከህወሓት በፊትም ነበረ። የትግራይ ህዝብ ከህወሓት በፊትም ይኖራል። ህወሓት ግን ያለ ትግራይ ህዝብ አይኖርም። ህወሓት የግፉ ግፍ ለሱ የመጣን እንቅፋት በሙሉ የትግራይን ህዝብ ሲያስመታ፣ ለሱ የተወረወረን ድንጋይ በሙሉ የትግራይ ህዝብን ሲያስፈነክት፣ ለሱ የመጣን ጥይት በሙሉ የትግራይ ህዝብን ሲያስገድልበት የኖረ ቡድን ነው። ህዝብን እንደ ጋርዲያን ኤንጅል ነው የሚጠቀምበት። በዚህ ህዝብ ጋርዲያን ኤንጅልነት አሁን ወዲ ወረደ እንደዚህ ሲያደርግ ምናምን ይወላችሁ ከመጥፎ የተሻለ መጥፎ የመምረጥ ምርጫ ውስጥ የተገባባቸው ዕለቶች አሉ። ዋንስ ወያኔ ኦልዌይስ ወያኔ፣ ዋንስ ቲፒኤልኤፍ ኦልዌይስ ቲፒኤልኤፍ። ታደሰ ወረደን ምን አድርገነው እንደዚህ ያደርጋል ለኢትዮጵያ ምናምን ብለን ስጥት የምናደርገው ሰው አይደለም። የተሻለ መረዳት አለው ይኖረዋል። ጌታቸው ረዳ ከነበረው ፓወር አንጻር ምናምን ጌታቸው ላይ የነበረውን አይነት ፈተና ቢመጣበት እነኝህን ሰዎች ኮርኩሞ ሽባ አድርጎ ከማስቀመጥ አንጻር በጣም ጠቃሚ ጉዳይ ይኖረዋል። ግን አሁን በኤርትራ የሚደገፈው በምን የሚደገፈው አይደል ተመልሶ እሱ መረበሹ አይቀርም። በዛ ሲገባ ሊያረጋቸው ይችላል። እሱን እንጠብቃለን። ምክንያቱም አብይ ሼራውን አክሽፎባቸዋል። ቢሰበሰቡ ምንም ቢሉ ቀድሞ ቀጠናው ላይ ያለውን ይሄ ኃይል ክሽፍን ያደረገው ቡርሃን ደፍሮ አይጠጋም። እዛ ገዳሪፈን ይዞ የራሱን መስመር ይዞ ወደዚህ አንድ መስመር ቢጠጋ የሚያጣቸው በጣም ብዙ ጉዳዮች አሉ። ወደፊትም በጣም በከፍተኛ ሁኔታ የምናነሳው ማለት ነው። ትላንት ያነሳውላችሁ የገዱ በሽታ ባይዘው የህወሓትን በሽታ ነው። ረሃብም ቁንጣንም እኩል የሚያስጨንቋት ድርጅት ናት። እርቧታልም ቁንጣን ይዟታልም፣ ጠግባለችም ተርባለችም። ገብቷችኋል? ይሄ በዓለም ላይ ለየት ያለችው ፍጥረት ነው ያደርጋት። እኔ ጂኒየስ ቡክ ላይ ለምን እንደማታስመዘግቧት አላውቅም። ረፉ አስመዝግቧት። አሁን ለትግራይ ህዝብ ህልውና በጣም ጠቃሚው ነገር ምንድነው መሰላችሁ? ትግራይን ከኢሳያስ አፈወርቂ ልጆች አስላቅቆ በወጣት በተማሩ ጂኦፖለቲክሱን ማንበብ በሚችሉ የዓለምን መጻኢ ዕድል መወሰን በሚችሉ ፖለቲካ በሚገባቸው መሬት ላይ ያለውን ሀቅ በሚረዱ ተጋሩ ኢትዮጵያውያን ማስመራት። አሁን የኢሳያስ ልጆች ናቸው ወንበሩ ላይ ያሉት ከፊት ያሉት። ምን አጠፋሪስ እንደሚያጨሱ የሚያውቁት እነሱ ናቸው። ልታምኗቸው አትችሉም። 4 ኪሎ ሲያወሩና ፕላኔት ሆቴል በረንዳ ላይ ቁጭ ብለው ውስኪያቸውን እየተጎነጩ ሲያሽካኩ ሐሳባቸው ለየቅል ነው። ከሁለት ከተለያየ ሰዎች ጋር የምትደራደሩም ነው ይመስላችሁ። እና እነኚህ ሰዎች ውጊያን በካልኩሌሽን ስለሚጠቀሙ ውጊያን በካልኩሌሽን ስለሚሰሩት ውጊያን እንደ አንድ የፖለቲካ ዓላማ ማስፈጸም ያደርገው ስለሚሄዱ በጥንቃቄ መያዝ አለባቸው። አሁን አትዛቱብን፣ እንደዚህ በባንዲራ በምናምን አትዛቱ፣ አታስፈራሩ። የሚፈራችሁ አካል የለም። እኔ ኪሎን አለማወቅን የመሰለ ክሽፈት የለም። ባይዘው ላይ እነዚህ ሰዎች አላወቁም። አሁን እንትኑ አልገባቸውም። ኪሎአቸውን አላወቁም። አሁንም ቀንድ ያላቸው የሚዋጉ፣ አሁንም ጡንቻ ያላቸው የሚጋፉ፣ አሁንም እጃቸው የጸና የሚደባደቡ ምን ይመስላችኋል? ብራዘር ኪሎህ ቀልሏል። ጉልበት ከድቶሃል። እርጅና መጥቷል። አቅም የለ። አክሰፕት በቃ አክሰፕት። ምንም ማድረግ የምትችሉት ነገር የለም። አሁን እስቲ እቺ ድምጽ እንስማት። ያው አንድ ወር በላይ ነው መጠበቅ አንችልማ። ተተወልደ ታዲያ ምንድን ነው ማረገው? እኔ አሁን እኮ እየከፈልኩ ነው። 6 ሚሊዮን ከፈልኳችሁ ባለፈው። አዎ እኮ ያቋርጡላቸዋልና ማቋረጥ እኮ እየከፈልኩ ነው። አሁንም ከነገ ወዲያ ከ3 ቀን በኋላ 2 ሚሊዮን ከፍላችኋል። ምንድን ነው ይሄ ባንክ? አይኛ የባንኩ ፕሮሲጀር ነው የምንጠብቀው። የባንክ ፕሮሲጀር እኮ ሰው ሰርቶ ነው የሚከፍላችሁ። እኔ ደግሞ ኮሌክት እስካደርግ ድረስ
ጠብቁኝ። ስንት ነው እንደ ያለው ስላክልኝ አሁን እስቲ ያለው ስትልገረኝ አሁን እኔ እስቲ ኦኬ 28 ወደ 30 ነበር አልከኝ። አሁን ወደ 10 ምናምን ወርደዋል። ከነገርከኝ ጀምሮ ወደ 10 ምናምን ከፈልኳችሁ። እውነት ነው። እዚህ ሰው እኛ እንደዚህ ካለው ጀምሮ እንደዚህ እየከፈለ ነው። በየወሩ እየከፈልኩ ነው። ምንድነው ወር ስላለፈው እኮ ነው። ይሄ ከህወሓት ጀነራሎች አንዱ ነው። ፐርሰናል ጉዳዩን እንቶ ጀስት ግን ምን አይነት ነጋዴዎች እንደሆኑ ነው። በዛ ሁሉ ውጊያ መሀል ሆኖ እዛ ቁጭ ብሎ እንትን እያለ ነው። ይሄ ሁሉ ገንዘብ ከየት ይመጣ ይመስላል? ያገወጥ የሰዎች ዝውውር ከማዕድን ምናምን። እነኚህ ሰዎች ከትግራይ ህዝብ ትከሻ ላይ ለምን አይወርዱም የምትሉ ሰዎች አይወርዱም። የእንጀራ ጉዳይ ነው፣ የቀለብ ጉዳይ ነው፣ የኮንፈርት ዞን ጉዳይ ነው። የትግራይ ህዝብ ስቃይ ለእነኚህ ሰዎች ኮንፈርት ዞናቸው ነው። በስቃይ መሃል መሳሪያ ይነገዳል፣ በስቃይ መሃል ወርቅ ይነገዳል፣ በስቃይ መሃል መከራ ይነገዳል። ኮንፈርት ዞናቸው ይሄ ነው። መኖር አይችሉም ይሄ ከሌለ፣ ህይወት አይቀጥልም ይሄ ከሌለ። ስለዚህ ነጋጠባ ግጭት፣ ነጋጠባ ጦርነት፣ ነጋጠባ መከራ፣ ነጋጠባ ስቃይ፣ ነጋጠባ ድብድብ፣ ነጋጠባ መቦጫጨር፣ ነጋጠባ መላቀስ፣ ነጋጠባ ሞት፣ ነጋጠባ መፈናቀል ይደግሱለታል። ምክንያቱም ስራ ነው። ከዛስ ጠንክረ በሰራ ቁጥር እድለኛነት ይጨምራል እንደሚለው ሳይኮሎጂው ጠንክረው ጠብ በፈለጉ ቁጥር ጠንክሮ እንትን የሚልላቸው እንትን ይፈልጋሉ። ሰው የስኬት እድል ይፈጥራል። ሰው የእድገት እድል ይፈጥራል። ሰው የጽናት እድል ይፈጥራል። እነኚህ ሰዎች የጦርነት እድል ይፈጥራሉ። እንዴትም ብለው ተፍጨርጭረው ተጋግጠው ግጭት ይጠነሳሉ፣ መከራ ይጠነሳሉ፣ ሞት ይደግሳሉ። ፍጹም ትክክል ያለ አይደለ፣ ዘመኑን ያላደረገ ኢትዮጵያ ለነበረችበት መከራ የነኚህ ሰዎች እጅ አብይ አህመድ ላለፈበት መከራ። ምክንያቱም እነኚህ ሰዎች ጌታቸው ረዳን ያረጉትን አይቶ አብይ እስከዛሬ ሲነግረን የነበረውን ነገር በሙሉ ያላመኑ ሰዎች አሁንም ካላመኑ ችግር ነው። የጌታቸውን ስቃይና ፈተና አይቶ የአብይን ፈተና መገመት አያስቸግርም። ምን አይነት ፈተና ላይ ሊጥሉት እንደሚችሉ በቃ እነኚህ ሰዎች እንግፋ፣ እንምታ፣ እናሰድድ። በተለይ አብይ ይሄ ቀጠናው ላይ ያለውን ሴራ ስላከሸፈው በቃ ህወሓትን አብይ ማሽመድመዱ የቀጠናውን ሴራ እንዳለ አክሽፎታል። ምክንያቱም ኢሳያስ እናንተና ቢሰባሰቡም ኢሳያስ ከሆነ ሰው ጋር ቢሆንም ኢሳያስ ከምናምን ጋር ቢሆንም ኢሳያስ ከሰይጣን ጋር ተደርበው መጥቶ ልጠቀምብሽ ቢላትም የማጠቅም ህወሓት ሆናለች። ከወደፊተኛው ትግል ይልቅ ወደ ጎንኛው ያለው ትግል ይበልጣል። አሁን ህወሓት ቤት አጥቅምም አትረባም፣ ምንም ትርፍ የለም እዛ ውስጥ። ስለዚህ ኤርትራን ሀገር ትግራይን ዞን አድርጎ ወደ መሸጥ ድረስ የሚሄድ ራስ ወዳድነት ውስጥ የገቡ ሰዎችን በደንብ ባይነ ቁራኛ መከተል ያስፈልጋል። አሁን የሽግግር መንግስቱ 1 ዓመት የሚጠጋ እድሜ ያለው እና በዚህ 1 ዓመት የሚጠጋ እድሜ ውስጥ ምን ሊያደርግ ይችላል የሚለውን ስናስብ ብዙ ነገር ማዘብ እንችላለን፣ ብዙ ነገር ማስላት እንችላለን፣ ብዙ ነገር መደመር፣ ብዙ ነገር መቀነስ ምናምን እንችላለን። እና ማየት፣ በደንብ መመርመር፣ በደንብ አድርጎ መከታተል ያስፈልጋል። ስለዚህ የነኝን ሰዎች ሴራም ከሽፏል። እቺ እንትን እያላችሁ በፎቶ ፖለቲካ በባንዲራ ምናምን የምታደርጓትን ዛቻ ግን አቁሟት። የትም አታደርስም፣ የትም አታቋም፣ አብራ አታኖረንም። እናቁሙት። እነዚያም እየተከፋፈሉ ነው፣ ወደ ክልልነት እንትንም እየገቡ ነው። ግን በዚህም ተባለ በዛ የኢትዮጵያ ትንሣኤ የማይቀር ጉዳይ ነው። የመጨረሻውን አሸናፊ እያየነው ስለሆነ በየነገሩ በየአቅጣጫው በየመንገዱ የመጨረሻውን አሸናፊ እያየነው ስለሆነ አሁንም ማየታችን እንደማይቀር እገልጽላችኋለሁ ማለት ነው። ከማሸነፍ ውጪ አማራጭ የለንም። እናሸንፋለን ወይ ደግሞ እናሸንፋለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ቻው፣ ቸር ቆዩ።